ሰላም በእግዚአብሔር ስም ሰላም እላችኋለሁ። ብዙ ሰዎች ማርያም የሕይወት እንጀራ ናት ይላሉ። አዳም የሕይወት እንጀራ ነው ይላሉ። ዳዊት የሕይወት እንጀራ ነው ይላሉ። አብርሃም፣ ያዕቆብ የሕይወት እንጀራ ነው ይላሉ። ነገር ግን መጽሐፍ ቅዱስ እንደዛ ይላል? የሕይወት እንጀራ ነኝ ያለው ኢየሱስ የዮሐንስ ወንጌል ምዕራፍ 6 ከቁጥር 32 ጀምሮ ወደታች እያላችሁ ስታነቡ እኔ የሕይወት እንጀራ ነኝ አለ። ከሰማይ ሙሴ እንጀራን አልሰጣችሁም አለ። ከሰማይ የሰጣችሁ ማን ነው? እግዚአብሔር ነው አለ። ያ እንጀራ የሕይወት እንጀራ ነው። ከሰማይ የወረደው ያ ለእስራኤላውያን በምድረ በዳ ላይ ከግብፅ በወጡ ጊዜ የተሰጣቸው እንጀራ የሕይወት እንጀራ ነው። እሱ ከየት መጣ ብላችሁ አትጠራጠሩ። እኔም ከሰማይ የወረድኩኝ የሕይወት እንጀራ ነኝ እንጂ ከማርያም ሥጋ የወጣሁኝ ከማርያም ከነፍሷ ከሥጋዋ ከደሟ ወስጄ የሕይወት እንጀራ አልሆንኩም እያላቸው ነበር ለደቀ መዛሙርቱ። ስለዚህ ብዙዎች ያንጎራጉራሉ፣ ያጉረመርማሉ፣ ሥጋው ከየት መጣ ይላሉ፣ ይጠራጠራሉ። ነገር ግን ቢጠራጠሩ ምንም ቢሉ ኢየሱስ ከሰማይ የወረደ የሕይወት እንጀራ እንጂ ከፍጥረታዊዋ ከማርያም፣ ከአዳም፣ ከዳዊት፣ ከአብርሃም፣ ከያዕቆብ የወሰደው ሥጋ አይደለም። ቸው